ከባድ ሀሳብ ነው። like Sunday ነው next week Sunday ምን ከኛ ጋር ከናንተ ጋር እስቲ የዛ ሰው ይበለን ፈርቻለሁ። ምንም ያው እንትን አይደለም I swear ይሄን ጨዋታ ካየሁ በኋላ ፈርቻለሁ። No, again, we've been here before. You made them literally look so bad. It's not like see አሁን ለምሳሌ አሁን ኮሜንታተሮች ሲያወሩ ሲቲ were so bad they were not in it ምናምን ይላሉ። ግን I think እናንተ አጫወት ነው እንደዛ ያደርጋችሁ። Yeah. You're nice. እናንተ like just let them have the ball. እኛ ጋር ሲመጣ ተቀበለን ይዘን እንሄዳለን። Yeah. እንደዛ ነው position first half side ሰባ ምናምን ለ20 ምናምን yeah if you saw the game they didn't do anything. Yeah. እንደውም ፈርቼ ነበር ያን ያህል ኳስ ሲይዙ፣ ምክንያቱም ሲቲ ጎበዝ ናቸው ሪሳይክል በማድረግ that's the whole point like አሁን በተለይ ሰመኛው መጥቷል፣ በዶኮ አለ ሁለት ሪሊዝ የሚያደርጉበት ፓዝ አላቸው፣ ከዛ በመሃል ደግሞ ሃላንድ አለ። so you would expect እነሱ ጋር ኳስ ከደረሰ ወይ ኢዘር ክሮስ ያደርጋሉ or ከባክ አድርገው ይሾታሉ። ምንም አላደረጉም። ኢቨን ሰመኛው ኳስ እየደረሰው አልነበር the whole time. so እንግዲህ the three creative midfielders ብለመታሰው creative ናቸው ብለመታሰባቸው ሰዎች ቸርኪ፣ ፎደን፣ ሰመኛው they didn't do anything literally ምንም ነገር አላደረጉም። ለዛ ቸርኪንም የቀየረው half time ላይ የቀየረበት ምክንያት እሱ because የሆነ ነገር ክሬት ያደርጋሉ። ፎደን ትንሽ እኔ ፎደን ካሜራ ላይ ራሱ አላየሁትም ሙስሊም ያደርጋል። ኢቨን በርናርዶ ሲልቫ ምንም አላረገም። I think ከነሱ ትንሽ የተጫወተ ሮድሪ he was playing good ስራውን እየሰራ ነበር at least ፓስ ለማድረግ ነው መጨረሻ ነበር ካውንተር አታክ ሄዳቸው የገባችሁት አንደኛ ያ ስለ እንትን ነው ይሄ የሆነ ኳስ ይዞ at least ከሱ ወደ ፍሮንት ላይኑ ፓስ በማድረግ ሮድሪ ይሻላል ካሉት ሚድፊልደሮች። ሌሎቹ ምንም እያደረጉ አልነበር እዛ ቦታ ላይ። ከዛ ውጭ ማን ዶኩም ይሄን ያህል ምን አደረገ ዶኩ? I don't know በቃ ያው ነበር to be honest ለኔ ያው በጣም ቀይ ነበር። I don't know how they missed it. የዳሎ yeah I think they probably say that እኔ ቀይ ቢሆን ኖሮ ጌሙ ተቀይሮ ነበር ምናምን say that no እንዳልከው ልክ ነው። it depends ዳኛው ማን እንደነበር እዛ ቀን ይሄ ዳኛ ሂተዋል በቂ አይደለም ብሎ ቢጫ ሰጠ። ግን ደግሞ ኤኒ ዳኛ ሌላ ቢሆን ቀይ ቢሰጥ ያስኬዳል። I think ብዙ እንትን የሚል ነገር አይደለም። የሆነ አንድ ራሱ ዲድናት even say ምናምን ላላል ያ ከዛ ከባድ ነው። ስታዱ በጣም ሃይ ነው። ኢቭን ጉልበቱ ሙቭ አድርጓል ወደኋላ ካየው ላይክ ተንቀሳቅሷል እግሩ። ከባድ ነው ትንሽ በጣም ሃይ ነው። it's not even የሆነ አሁን የኛ ቀይ ሲወጣ እንትናማ ነው ካይሴዶ ሲወጣ አይተዋል። የካይሴዶን ታክል የካይሴዶ ታክል ቢጫውል አይደለም በዚህ አንፃር honestly ገባህ? so ተፈናል በሱ እንትና ስላልሆነ ነው እንደው ፎርስፉሊ ስላልገባበት ነው ጭረት ነገር ነው። ግን ደግሞ ብሬክ የሚያደርግ ነው ሰው ተንሸራቶ ማለት ነው። ታክል ገብቶ ቀበቀይ ይመጣል ተሳሱ ብለክ አዳልቶ ነው ኢቨን እኛ ወጥቶብናል። ካሰሚሮ አይ ቲንክ ሁለቴ እኮ ወጥቷል። ኢቨን እንደዚህ አይነት ታክል ጠንካራ አይደለም። ያው እሱ መሬት ላይ ተንሸራቶ ነው። ሶ እንዳልኩ ነው it depends እንደ ዳኛው ዛሬ just አልሰጠም። ግን any other ዳኛ ቢሆን ይሰጣሉ ያስባሉ። so it just ዳኛውን እኮ ታልፈዋል። ቫር እንዴት ያልፈዋል? like that it doesn't make sense ለኔ ያ ኮት ሄደ ሞር ኢንቨስቲጌት አድርጋ ለማለታቸው እሱም ይቀርማል። ያው የራሱ ዲሲሽን በዛው ቀጠለ ጌሙ። ግን ያ ሰውየው አየውም እሱን እኔ እርግጠኛ ነኝ ፕሮባብሊ አሁን ለምሳሌ ላይክ ቫር ይኸው ቢሉት ላይክ ዲሲዥን ሜክ ማድረግ ይኸው ቢሉት ቀይ ይሰጣል። እሱ ለሱ ፈጣን ስለነበር ከባድ ነው ገባህ እንትን ለማለት in some ways ግን I'm glad መኖሩ ምክንያቱም 11 ለ11 ሆነው literally dominate ተደርጓል። so አሁን የነሱ አይዲያ maybe 10 ሰው ቢሆንልን ማለት ግን 10 ዩናይትድ ጭራሽ 10 ሰው እንዲወርድል ሰበብ ማድረግ ከሲቲ አይጠበቅም። ሁሉም ሰው የገመተው 5 ምናምን ያሸንፉናል dominate ተደርጓል። so
ያ እንደውም ኖሮ 11-11 ሆኖ ስቲል እንደዚህ በዚህ ወይ ሉዝ ማድረጋቸው ኮንቪንሲንግሊ ምንም ጥያቄ ሳይኖረው የተሸነፉት ሰው ከኛ ሳይድ ግን እንዳልኩ ነው። ላይናፑን ሳየው እኔ አልጠበቁ የሆነ እንትን እየመሰለኝ ነው። ሞር ዲፌንሲቭ ፈርተናቸው የገባ ነው የሚመስሉ ላይናፑን ካየው ማቲያስ ኩኛ ሴስኮ እና ማውንትን አስቀምጣ ከዚህ ትዝ ካለ ሊቨርፑልን ስናሸንፍ ማውንት ወዝ ሚገርም ፕሬሲንግ ወዝ ፈናሚናል እዛ ቴን ላይ ያሰብኩት ዛሬም እንደዛ ነበር። ማውንት በጣም ወርክሆርስ ስለሆነ ፕሬስ ያደርጋል፣ ሁሉም ቦታ ይሮጣል፣ ብሩኖን ኤድ ያደርገዋል፣ እሱም ክሬቲቭ ነው። ሰው ማውንት መጀመር አለበት ብዬ ነበር ያሰብኩት። ዶርጉ በሱ ቦታ ሳይ ገርሞኛል። ከዚህ ዶርጉ ዩድን ኤክስፔክት ላይ ባለፈውም የአምሬም ሲስተም ላይ እኮ የተጫወተ ያለው አስን ሌፍት ባክ ነው እንጂ አስስታይን አይደለም። አሁን እኮ ሊትራሊ አሰ ዊንገር እየተጫወተ ነው ብቻውን እና ግን ኢት ተርንስ አውት ሂ ፕሌይድ አሜዚንግ ላይ እኔ ምን እንዳደረገው አላውቅም። ኦን ዘ አዘር ሳይድ ደግሞ አማድ ከዛ ስትራይከር በምቦሞ መግባቱ ያ አይ ቲንክ ኢት ሜክ ሴንስ። አማድና ምቦሞ አማድን እንዳያስቀምጠው ቤንች ላይ ፈርቼ ነበር። ከዚህ ቲንክ ይሄ ሲስተም ፊት አያደርግማ ለሁለት ዊንገሮች። ከዛ አማድም ምቦሞም ራይት ዊንገር ናቸው። በዚህ ሲስተም 4-2-3-1 ስታጫውት አንድ ዊንገር የግድ መቀመጥ አለበት ራይት ሳይድ ላይ። ሌፍት ላይ ማውንትና ኩኛ ያሉ ካልክ ራይት ላይ ሁለቱንም አኮሞዴት ማድረግ አልችልም። ኦንሊ ወይ ሁለቱንም አኮሞዴት የምታደርገው ምቦሞን እንደ ፎልስ ናይን ካጫወትክ ነው አስ ስትራይከር። እሱም ወርክድ ሰምሃው። እሱ የሚገርም ዲሲዥን ነበረ። ሜኑና ካሰሚሮ የሚገርም ሚድፊልድ ምንም ኮምፕሌን የለኝም ዛሬ ከሚድፊልዱ። ይሄን ያህል ሜኑ ይሄን ያህል ነገር ታምር አልሰራም፣ ግን ሂዴድ ቦዲ ሃዝ ቱ ዱ ኮንትሮል ስራውን እስከሰራ ድረስ ያ እሱን ነው። ይሄን ያህል የሆነ ኦማይ ጋድ ምናምን ማለት የለብም። ምንም ጥፋት አላጠፋም። በቃ ሂዴድ ሂዝ ጆብ። ዲፌንድ እያደረገ ነበር፣ ብሎክ ላይክ ሂዴድ ሂዝ ጆብ። ባክፎር ላይ ምንም ኮምፕሌን ያ ኦብቪየስሊ ከዳሉ ውጭ የተመጣ ልጅ ግን ከዛ ውጭ ሾው ወዝ ጉድ። ሊሳንድሮ ማርቲኔዝ እና ማጓየር የሚገርም ሁለት ኤክስፔሪንስ ያላቸው ሴንተር ባኮች። ልጆቹን ማስቀመጡ ሜክ ሴንስ ስታስበው። ኤደን ሄቨን እና ሌኒዮሮ ቢገቡ እያየን ነው ፓስት ፊው ጌምስ ያጠፉትናል። ላይ ኮንፊደንሳቸውም እየወረደ ነበር። ሁለቱን ማስገባቱ አይ ቲንክ ስቴብል አድርጎ ነው ዛሬ። ግን ኦ ማይ ጋድ የሰዓት ናቸው ጎሎች። ኦ ማይ ጋድ እሱን ታስታውሳለህ ማለት ነው። አትሊስት ዩር ክሪኤቲንግ ማለት ሞር ቻንስስ በጣም ክሬት ያደረጋቸው እሱን አይተህ ራሱ መደሰት አለበት። ያ ጎል እንዳለ ሆኖ ጎል ማግባት አለብን ብለን የምታስበው ስቲል ክሬት ማድረግ ዳስ ዘ ዋን ቲንግ። አሁን እኔ ኢፍ ዩ አስክ ሚ የአርሰናል የሚያናደደ ነገር ብትለኝ እሱ ነው። ዊ ዶንት ክሬት አሁን ለምሳሌ አትሊስት ዩ ክሬትድ 7-6 chances clear cut chances ገባ። እሱ that gives you hope any game ላይ ስትገባ if you get the chances like ማስቆጠር የሚችል ሰው ካገኘ እናስቆጥራለን። ያ ግን በሌላኛው ሳይድ ደግሞ ቤታ ሩበን አሞሪም እያለ ራሱ ቻንስ ክሪኤሽን እና ኤክስጂ ሶስተኛ ነበር። ሶስተኛ ምናምን በሊጉ ማለት ነው። ግን ስቲል ጌም ድሮ እና ሉዝ እያደረግን ነበር። ለምንድ እንደዛ ምናምን ዲፌንሳችን ስቲል ሊክ እያደረገ ነው። በሁለቱም ሳይድ ነው። እኛ ክሬት እናደርጋለን እየተጠቀምነው አይደለም። ከዛ ደግሞ ሲሊ ጎሎች የተቆጠረብን ነው። ዛሬ የፈራሁት ምን መሰለህ፣ ያ እየፈጠር ነው። ግን እነዛን ቻንሶች ኮንቨርት ካላረግን ሲቲ ዛሬ ጥሩ ቢሆን ኖሮ ይጎዳን ነበር። ሁሌ እንደዛ አይሆንም ነው። ዛሬ ሲቲን እሺ ኮምፕሊትሊ ዶሚኔት ስላደረግናቸው ነው፣ እንዳይጫወት ስላደረግ ነው። ኤቭሪ ቲም ግን እንደዚህ አናደርግም። ያለህ አማራጭ ወይ ዲፌንሲቭሊ ጥሩ መሆን አለበት። I don't think አሞሪም ቢሆን ኖሮ I don't think he will dominate the game like this. No, we won't. ለምንድን ነው እንደዛ ያልኩ? ለዛ ነው አሁን ታሪክን ላደንቆም ፈልገው just because ፎርሜሽኑ ተጫዋቾቹ ኦፍ ኮርስ ለሱ በደንብ እየተጫወቱለት ነበር። አይ ቲንክ ያው ማኔጀር ሲመጣ ማሳየት ስላለብን በደንብ እየተጫወቱለት ነበረ። ፕላስ ፎርሜሽን ደግሞ he was steering back ፕሬስ ያደርጋል፣ ከዛ ግን ይመለሳል ቶሎ፣ ከዛ ዲፌንድ ያደርጋሉ። so that's why እናንተ የነበራችሁ ዲፌንስ እኮ ከዚህ በፊትም እኮ አንድ አይነት ዲፌንስ ነው።
the same defense. Yeah. It's just አጫወታችሁ ሲያረ ነው። Yeah. አሁን Yeah. እንግዲህ attacking wise the most attacking team ምንም ክሬት አላስደረጋችሁት። Yeah. so you cannot tell me ከዚህ በፊት የነበሩ ጌሞቻችን የተሸነፍነው ምናምን ልትለኝ የምትችለው አላችሁ ተጫዋቾቻችሁ አላችሁ የተደረገው ስህተት ነው እዛ ላይ ምን አይነት አጫወታችሁ ነው እንጂ ተጫዋቾቻችሁ አላችሁ ነው እኮ ግን ይሄን ጌም ፕላን ኮንሲስተንትሊ ይዘን መሄድ አንችልም ነው አይ ዶንት ቲንክ እንደዚህ ሃይ ኢነርጂ ያለው ጌም ሁሉንም ላይክ ናሊፋይድ እያደረገን ሁሉንም ጌም እንደዚህ መጫወት አንችልም ሶ እንደዛ ካልን ደግሞ ሌላ ቲሞች ፖይንቴ እኛ ክሪቲካል ሆነን ከምንፈጥራቸው ቻንሶች አትሊስት 50% ማግባት ካልቻለን ስቲል እንጎዳለን እሱ ነው የማይሆንሊ ኮንሰርን እኮ ላይ ካሉ ቻንሶች ውስጥ አሁን ዛሬ 8-9 ብለናል ሁለት ነው ያገባው we have to score more ካሉ ቻንሶች ውስጥ ትጎዳለህ ነው ላይክ ኮንቨርት ደስ ይለኛል ኤክስጂ እና እንደዚህ ክሬት ማድረጋችን ደስ ብሎኛል ግን ዲፌንሳችን is consistent እንደዚህ የቀሩትን 16-17 ጌሞች እንደዚህ ዲፌንድ እናደርጋለን ወይ እሱ ሌላ ጥያቄ ነው I don't know they're actually showing it to the best attacking team if you play on the same game like ሊከብዳችሁ የሚችለው ጌሞችን ይገር አሁን ለምሳሌ እንደዚህ ፉላምን ስትጫወቱ like እንደናንተ አይነት አጫወት ያላቸው like አታክ ማድረግ ያፈልጓችሁ እናንተ ስትመጡ ከካውንተር አታኪንግ ፉትቦል መጫወት የሚፈልጉት ተጫዋቾች ላይ የዛኔ ዶሚኔሽናችሁን ማሳየት አለባችሁ yes ስትጠቁ እንዴት መከላከል እንዳለባችሁ ማወቅ እሱ ሌላ አጫወት ነው አትሊስት እነዚህ ትልልቅ ጌሞች ላይ ሰው መጥቶ ዶሚኔት ማድረግ ሊፈልግ የሚችሉ ቲሞች እንደዚህ ኮንትሮል አድርጋቸው ኒውካስልን አሳይታችኋል ሊቨርፑልን አሳይታችኋል ሲቲን አሳይታችኋል ገባህ ሶ like ዶሚኔት አድርገው ማግባት የሚፈልጉ ቲሞችን ማስቀረት ከቻላችሁ ሌሎቹን ቲሞች እነዚህ ትንንሽ ቲሞች ግን ሌላ you can find a way ሌላ ዌዎች ግን ተከላካዮቻችሁ ግን አሪፍ ናቸው ነው ማለት I don't think they're that bad no look I agree ግን ፖይንቴ ማስቀጠል ከቻለን ጥሩ ነው አይተነዋል እኮ እናንተን ፈርስት ጌም ላይ በደንብ ተጫውተናል literally unlucky ሆነን ተሸነፍን በአንድ ሴት ፒስ ግን አርሰናል ላይ በጣም ጥሩ ነበር ሊቨርፑልን literally በደንብ ተጫውተን ያሸነፍናቸው even under አማርም ነው ከዛ በፊትም እንመለስ የቴና ጌራ ጊዜ ባክፎር የተጫወትን ትላልቅ ጌሞች ሲቲን ኦብቪየስሊ ላይ ፌክ አፕ አሸንፈናል ሊቨርፑልን ናውካውት አድርገናል እኔ ላይክ ትልቅ ጌም ላይ እንደ እሱን እንደ ኤግዛምፕል መውሰድ አቁም ያለው ምን ለዛ ነው I want to see እነዚህን ፐርፎርማንሶች throughout የቀሩት ሚድ ቴብል ቲሞች ላይ ታች ያሉት ቲሞች ላይ like አንድ ጌም እያየው ትልቅ ጌሞች ላይ ያለን ፐርፎርማንስ ኦ ማይ ጋድ ብለን literally ቀጣይ ከወልቭስ ወይ ከማይረባ ቲም ጋር የተሸነፍን ነው so አሁን like yeah it's good አሁን ያደረግነው ነገር የሚገርም ጌም ነው ግን like every week at least በዚህ ያህል ባይሆንም 100% ባይሆንም at least 70% 80% ይሄን ጌም ማየት ፈልጋለሁ throughout ለሁሉም ቲሞች throughout the season ከዚህ በኋላ ግን history tells you ማድረግ አልቻለም consistency ጠብቀን ሁሉም ቲም ላይ መቀጠል አልቻለም ለዚህ ነው ያለንበት ቦታ ያለነው ባለፈው ሲዝን 15 የጨረስነው ለዛ ነው ከዛ በፊትም ቴናግ ላይ 8 ነው የጨረስነው ለዛ ሶ የትልቅ ቲም አይደለም ችግራችን ነው ያ ስፓርኩ ደስ ይላል ካሪክ የወሰዳቸው ዲሲሽኖች አሪፍ ናቸው ኦብቪየስሊ እንደ ዩናይትድ ደስ ይላል ሪቫይቫል ላይክ ማስተር ደርቢ እንደዚህ ዶሚኔት አድርገን ማሸነፍ it feels amazing እኮ ግን እንዳልኩ ነው PTSD ያለብን ነው we have seen this like አንድ ሃይ ከዛ ብዙ ሎው ከዛ አንድ ሃይ ብዙ ሎው እያየን ነው እዚህ ደረስነውና እስቲ ወሲ ከዚህ በኋላ ያለው ጀጅ ማድረገው እኔ ሞር ካሪከን ከታች እንዳልከው ነው ከፉልሃም ከክሪስታል ፓላስ ቦርንመውዝ ከእንደነ ቲሞች ጋር አይቼ ስቲል እንደዚህ የሚያምር ኳስ ተጫውተን ካሸነፍን then hopeful ሆናል I think the next 4-5 games ከአርሰናል ከፉልሃም ከቶተንሃም ጋር ላችሁ I think አራት አምስት እነሱን ጋር ማሸነፍ ከቻላችሁ you would see every kind of play like በእያንዳንዱ ቶተንሃም ጋር ስትሄድ ዲፌንሲቭ ፕሌያቸው ታያለ ፉልሃም ጋር የእናንተን አይነት ተጫዋች አርሰናል ጋር ኳስ ዶሚኔት ማድረግ የሚፈልግ like you know at least ራውንድ አድርገህ አይተህ ሁሉም አይነት play okay if we can do this ሶስቱ በተከታታይ ካሸነፍን at least for the future ምን አይነት ጨዋታ መጫወት እንዳለብን ታውቃለህ it's a good start it's ጥሩ ጊዜያችን ነው ኒው ማኔጀር ባውንስ ካየን ራሱ ኤሪክ ቴን ሃግም ሲገባ I took ትንሽ ጊዜ
እንትን ለማለት የሩበን አሞሪም ጭራሽ እኔ እንጃ ኒው ማናጀር በአሁኑ ላይ አልነበረም። ብዙ ጌም የተሸነፍን ነበር ከመጀመሪያው ጀምሮ። ሰው የዛሬው ኢፌክት አምና ሹር ላይክ ካረንት ተጫዋች ስለነበር ዩናይትድ ሌጀንድ ስለነበር ይሁን ላይክ ወይ ትሬኒንጉ ይሁን ኦር ኢቨን ዲሲሽን የወሰዳቸው ብቻ ሰምሃው ኢት ወርክድ እና አይ ቲንክ ዌር ሃፒ። የሚገርም ጌም ነው ያየነው። እኔ እነግሬዋለሁ እንደዚህ ተስፋ እያልኩ ነበረ ላይክ ምንም ያለምንም ኤክስፔክቴሽን ነው የምመጣው ያለምንም ኤክስፔክቴሽን ነው የምመጣው ብዬ ነበር እና ብንሸነፍም አይገርመኝም ነበር ሆነስ ግን ኮምፕሊትሊ ደግሞ ገና ጌም ከተጀመረ ጀምሮ ደግሞ ፍሊፕ አድርጌ ደስ ብሎኝ ኳስ ማየት ከቻልኩኝ እሱን ነው ሁላችንም የምንጠይቀው። ዳስኦ ቢያስከሰ ዩናይትድ ፋን ኤክሳይቲንግ ጌም ሞክሩ፣ ከዛ ከተሸነፋቸውን ተሸነፉ፣ ካሸነፍክ ደግሞ እንደዛሬው ያ ኢትስ ግሬት። ግን ልደግፍ ነበረ ዛሬ ለእንትኖቻችን ረስቸው ነበር ለካ 9 ነጥብ ነው ዩ ሴድ እቋጠራለሁ ለሲቲ ያ ከዝ ምንሸነፍ መስሎኝ ነዋ ከተሸነፍን አይቀር ለምን አርሰናል ይበላል ነው ሊጉን ፖይንቴ ኩስ ነው ወይ በደንብ እንሸነፍ ወይ እናሸነፋለን ግን ትሸነፋላችሁ ሄታሎንግ ካልገባኝ እና ታሸንፋላችሁ። ይሄ አንተ አይደለም ምንም አይ ክሬዲት ልትወስድ ላይ ምንም አይገናኝም ማለት ምንም አይገናኝም ካንተ ጋር ምንም አይገናኝም። ግን ስቲል ያናደኛል። የሚያናደኝ ምንድነው 9 ነጥብ መሆኑ ነው። አይሰር ተስፋ እኔ እንጃ ሲቲ በዛ ዛሬ ማሸነፍ አለ it's forced man 17ኛ ቲም ነው የምትጫወቱት። አንደኛ ለታይትል ሜድ ቲም 17ኛ ያለን ቲም ማሸነፍ ካልቻላችሁ አይ ቲንክ you don't deserve the title. I swear የግድ ማሸነፍ አለባችሁ። ቋጥራለሁ በደንብ ነው የምቋጥረው። ሀድሰን ኦዶይ ሃትሪክ ጠብቃለሁ። ብንሸነፍ ራሱ 6 ነጥብ ውስጥ እሱ ነው የሚያናደኝ። ግን ደግሞ literally ብንሸነፍ አሁን እኮ literally the hardest games that we have City እና እናንተ በቃ አይደል ቼልሲ በሚዳት ስቲል 16 ጌም ይቀራል። ተስፋ ማድረገው የሆነ ነገር እንዲፈጠር ነው። ዛሬ ያልተሳካም ጥሩ ነው። እኛ ማሸነፋችን ደስ ብሎኛል። ማርጌን ስለገዙ ሊትራሊ ዛሬ እኮ የቀረው ማርጌን ሁሉም ገብተዋል። ስቲል ምንም አላመጡም። ስለዚህ አሁን it's not the previous City that we know. እኮ አሁን ሁለት ነገር ነው አይሶ ዛሬ የተማርኩት። አንደኛ ጥሩ የኛ ደስታ አለ። ሁለት ግን ይሄ ሲቲ 9 ነጥብ ጋፕ ብሪች የሚያደርግ አይመስልም። ተስፋ ያስቆረጠኝ ነው አይሶ። እንዴት ነው እንደዚህ? cuz usually City at this point ፋየር እያደረጉ ነበር። like literally የሚገርም ራን ነው እኮ የሚሄዱ ቢያንስ አይተው the last 13 games በጣም 3 ድሮ አላቸው። ሌላውን ወይ እሱ ነው ማለት usually ሲቲ ጃንዋሪ ካለፈ በኋላ የሚገርም ራን ላይ ነው የሚሆኑት። like literally like ታሪካዊ ራን ከዛ like የሚገርም ሊግ ይበላል። አሁን 9 ነጥብ በዚህ ሲቲ 4 እንጃ it's shaky። በእናንተ ደግሞ like ምንም like sleep up ያደርጋችኋል። ከዛ sleep up የምታደርጉበት ጌሞች ላይ somehow you're finding a way which is weird because set piece beyond still it's a win. like I think at this point no one cares on የቀሩትን 16 ጌሞች ስለ 16 ጌሞች የቀሩትን ኮርና ብቻ ያገባችሁ ሊግ በበሉ who cares it's a league like so I don't think matter የሚያደርግ አይመስለኝም። so እሱ ነገር እያሳሰበኝ ነው። ከባድ ለምሳሌ ዛሬ ሎ ብሎኪንግ እንደዚህ አይነት እንደናንተ ሎ ብሎክ አድርጋችሁ ነው አድርገው እኛ እንደዛ ሎ ብሎክ ብታደርጉ try to find set piece ደግሞ በቃ like is ridiculous በአሁኑ ሰዓት ገባህ like everything
በራይስ እና በሳካ የሚሰጠው ለጎል ነው አትሊስት ይሞክራል የሆነ so like I think even አሁን እንትን ትሮይንግ ኮች ራሱ ሊቀጥሩ ነው ሌላ ሴት ሲጀምሩ ከዛ ለሱም ሚውራል ተሰሩ ነው እዛ ትሮይንግ ድጋሚ ያው so እዛም ካገኘን ደግሞ በሱ እንትን ለማለት ግዴታ ይሄ ፓስ አድርገን ብሬክ ዳውን ለማድረግ እንትን ማለት የለብንም because አስዋል ክሬቲቭ ሚድፊልደር ያስፈልገናል አለ ገዛ still ክሬቲቭ ሚድፊልደራችን he's not on par like አሁን አሪፍ የሚባልበት ሰዓት ላይ አይደለም ስትራይከር ሚድላጅ exactly and then so you have to find a way የእንትናን ግዙት ማን ነው ወይ ቦርንመት እና ብሬንትፎርድ የሚወረውሩት እና ማን ነው አሁን ይኸው ከቼልሲ ያላቸው እና እሱ ቆጠር ብሎ አይ ቲንክ የቼልሲ እና የሊቨርፑልን ቆጠራል በርንሊ ደግሞ ሊቨርፑልን ቢያሸንፍልን ሰላም ነገር እኔ ሊቨርፑል ነው ቢያንስ እናንተ ናችሁ የምጠላቸው እኔ ሊቨርፑል አልጠላቸውም ቼልሲ ነው ምንም እኮ አምጥተው አይደለም ሊቨርፑሎች I just feel happy ሲሸነፉ that's ቼልሲ ነው አርሰናል ከቼልሲ ነው አይተዋል ምን I swear ተስፋ የላቸው ጋርናቾ ሁለት ማግባቱ ሞራ እናደደኝ ከሌላ ይልቅ bro like literally አራት አሁን እናንተ ያሸነፋችሁትና አሸናፊ ነው ማሸነፍ የነበረብን ያ whole game dominate አለ ያ ሁለት ጎል ከየት እንደመጣ አላውቅም የጋርናቾ it was my own state like ተልከስከሱ ይመጣል ታገባ እኛ በዛ ሳይድ ሄደን ስንት ወጥ ነበር ዛሬ ጠፋ anyways ምን ያህል ነበር የቼልሲ ጨዋታ ከአርሰናል ጋር ዶሚኔት አድርገናቸው አይ ሰውየው ተስፋ እየሰጠኛል የእነሱ ራሱ አይደል ነው የሆነ like ማንም ተጫዋች አልነበራቸውም አይሰዶ አልነበረ ሪስ ጄምስ አልነበረም ኮል ፓልመር አልነበረ like ዋናው ተጫዋቾች ነው ዲሲሽኖቹን ነው like ወሰዳቸው ዲሲሽኖች እና ምናምን ትንሽ ሼኪ ናቸው የሆነ I think ስትራስበርግ ጌም ሃይላይት እያየው ነበር ደህና መስሎኝ ነበር ግን እስቲ it's early judge ለማድረግ ለነገሩ I think I would say ዛሬ የሚጫወት because ዛሬ ሁሉ ገብቷል ሶስቱን የሚያስገባል ሪስም ጀምሯል ካይሴዶም ገብቷል ዛሬ የምናየው ጨዋታ because Brentford they're not easy to play with አሪፍ ጌም የቶትናም ከዌስትሃም ራሱ በዌስትሃም ቢሸነፍ I think ቶማስ ፍራንክ የሚባለው ይመስለኛል ኤልሳኪ እኮ ሁለቱም ነው I think ሁለቱም ችግር ላይ that's good ነገ እንትን አለ አፍኮን እንዴት ነው ፋይናል ስትሪም እናድርግ ሴኔጋል ከሞሮኮ ስሳል ምን ላይ ነው ያለው እኔም እያየሁ like ስሊንግ ላይ $5 ከፍለ ስሊንግ ሶከር ፓስ አለ I think we can do that 1 PM ላይ ነው አሪፍ ሰዓት ነው በኛ አረጋው እስቲ እናወራበታለን ማታ አምሽተን ስለሆነ ነግራችሁ ቢዝነስን እዛ ኦፍላይን ቢዝነስ ስለሆነ ማታ እንገናኛለን መገናኘታችን አይቀርም እሑድ ማታ ለስራው እሺ anyways it's right side of Manchester አሸንፏል ዛሬ ቀናችን በርቷል አሚሮ ለሁለታችን የኔም ያተላስታሳይ ያናደኛል እስቲ እሱን አታስታውሳለህ 11 ላይ ደግሞ ደስታውን አስብ አይሶይ ብትሸነፉ ቋጥራለሁ ከተሳካ አንድ ቀን እንኳን ይሳካል ሁለቱም እኛ ጋር ስትመጡ ይሳካል ሆፕፉሊ እናንተ ጋር አይደለም መጣው እኛ ጋር ነው ያው it's the same tomato anyways welcome ቀን ይሁንላችሁ አመሰግናለሁ see you ሰላም